ሳምንት የጀመርነው በእግዚአብሔር ትልቅነት እንደነቅ እርሱን ያከበርንና ለፈቃዱ እየተገዛ እንድንኖር ይጠቅመናል የሚል ነው። ዋናው ርዕሴ በእግዚአብሔር ትልቅነት እንደነቅ ነው። ተደንቀን ከዛስ ብትሉኝ ወደ መጨረሻም ደግመዋለሁ። እርሱን ያከበርን እሱን ያመለክን ለሱ ዴዲኬትድ ሆነን መኖራችን ለሱ መሆናችን ሳይቆጨን እንኳንም ያንተ ሆንኩ የዚህ ትልቁ አምላክ ማለት እንድንችል የሚያስችለን ነገር ውስጣችን ይገባል። በእግዚአብሔር ትልቅነት ስንደነቅ ደግሞም ለፈቃዱ ለሉዓላዊ ፈቃዱ በደኛ ላለው ፈቃዱ ለሚገዛው ፈቃዱ ለኃያልነቱ ለገዢነቱ እንድንኖር እየተገዛ እንድንኖር ይጠቅመናል ትልቅነቱ ሲገባን። ስለዚህ እሱን ሐሳብ ነው የጀመርነው። በሶስት የተከፈለ ሐሳብ በሁለት ሳምንት መጨረሻው መስሎ የነበረ ተፈቅዶልኛል። አንድ 3 ሳምንት አድርገው ተብሏል። ከዛ ደግሞ እንደገና በልዩ ፕሮግራም ደግሞ እግዚአብሔርን ያመለክን ሪፍሌክት ያደረግን ደግሞ እንጨምርበታለን ተብሏል። ስለዚህ 3 ሳምንት አንላቀቅም ማለት ነው ካሁን በኋላ እና እግዚአብሔር ይረዳናል። በእውነት አላቅም ይሄ የእግዚአብሔር ሐሳብ በዚህ መልኩ ወደ ያንዳንዳችን ለምን እየመጣ እንዳለ ግን እናስተናግዳለን። የጌታን መንፈስ ለመስማትም ልባችን የተከፈተ ይሆናል ጌታ ስለሚናገረን። የላስት ዊኩን መድገም አልችልም። ኦልሞስት ከአንድ ሰዓት ከምናምን በላይ ነው የተናገርኩት። እንግዲህ ስለ ረጅሙ ስብከቴ ይቅርታ በድጋሚ ጠይቃለሁ። ካየው በኋላ ነው የሚደነገጥኩት እና መጽሐፍ ቅዱሳችን ኢዮብ 36:26 ላይ እነሆ እግዚአብሔር ከአእምሮአችን በላይ ታላቅ ነው ይላል የቀደመው ትርጉም። የዘመኑም ቁጥር ከመታወቅ ያልፋል። እግዚአብሔር ትልቅ ነው እኛም አናውቀው የሚለው የቀድሞ ትርጉም ላይ እንደዛ የሚል እግዚአብሔር ቃል አለ። ኢሳይያስ 40 ላይ ደግሞ ቅዱሱን ከማን ጋር ታወዳድራላችሁ? የሚስተካከልኝስ ማን አለ? ይሄ ኮንፊደንት የሆነ የእግዚአብሔር ክሌም ነው። ከኔ ጋር ልታወዳድሩት የምትችሉት ማን ነው? የሚስተካከለኝ አለ ወይ ብሎ ይጠይቃል እግዚአብሔር። ከባድ ጥያቄ ነው። ከዛ ፍጥረትን ነው የሚያሳየውና ባለፈው ሳምንት ለማድረግ የሞከርነው መግቢያችንንና የእግዚአብሔርን ትልቅነት ከፈጠረው ከፍጥረቱ ለማየት ትንሽ የገባንን የመሰለንን ያህል በጣም ትልልቅ ቁጥሮች እየጠራን የተነጋገርነው እሱን አልደግም። አንዳንድ ሰዎች ጋር ሳወራ የተነሳውን ሐሳብ በሁለት መልኩ አየ ነው። የመጀመሪያው በቃ ላይ ከመታወቅ በላይ ማለት ልናቀው ከምንችለው በላይ አይደለንም። እኛ ዛሬ በዓለም ላይ የተለያዩ አሉ የተባሉ ሪዋርዶች የሚሸለሙ አይደለ? ላይክ የኖቤል ፕራይስ ሊሆን ይችላል prestigious የሆነ ፕራይስ ምናምን ተብሎ ፕራይዝ ተብሎ የሚሸለሙ አስትሮኖመሮች በቃ ምድር ላይ እነሱ የተጠበቁ በጥንቃቄ እነዚህ ጭንቅላቶች መኖር አለባቸው የሚባሉ ሰዎች ገና ምንም ያልተረዱት በጣም በርካታ ፍጥረት ውስጥ አለ። የኔ የፈጠረ እግዚአብሔር ግን ዘፍጥረት 1 ላይ ስናይ ይሁን ሲል የሆነለት አምላክ ነው። እግዚአብሔር ይሁን ብሎ የፈጠረውን እኛ ገና በዚህ ሁሉ ዘመን መካከል ኤክስፕሎር አድርገን ልናቀው አልቻልንም። እና ፍጥረትን እያሰብን በተለይ ደግሞ ኦብዘርቨብል የሆነ ዩኒቨርስ ምን ይመስላል፣ ምን ያህል ቫስት ነው፣ ምን ያህል የእግዚአብሔር ማጀስቲ የሚገለጥበት ነው። የእግዚአብሔር ትልቅነት ሪሊ እኔ እንደውም ትልቅነት የሚለው ቃል ሌላ ቃል እንደው ሊኖረው ይችላል ወይ ማለት ኤክስፕረስ አያደርገውማ። ምክንያቱም እግዚአብሔርን ስናስበው አእምሮአችን ላይ ወይም ውስጣችን በሚሳለው ልክ ነው ለእግዚአብሔር ልንኖር ወይንም ደግሞ ለእግዚአብሔር ሰሚት አድርገን መኖራችን ወደዚህ ነው ማለት የምንችለው። በቃ የገባን ያህል እኮ ነው ማለት በደንብ በክርስትናችን እኮ ልዩነት የተፈጠረው የገባን ያህል ነው። ፓስተር ኤሉ ጠዋት ሲናገር ነበር ስለ ኢንካውንተር። በቃ አምልኮ በኢንካውንተር ነው ካልተገለጠልንማ ምኑን እናመልካለን ሲል ነበር። እግዚአብሔር ትልቅነት በቃ ላይክ ኢንፊኒት በሆነ መልኩ ውስጣችን ሊቀመጥ ይገባል። በምንም መልኩ እግዚአብሔር እንዳንገድበው በየትኛውም ዳይሜንሽን። ምክንያቱም ሳናቀው ባይዘው በጣም ሊሚት እናደርገዋለን ማለት እንደኔ ትሆናላችሁ ብዬ ስለማስብ ነው።
አንዳንድ ጊዜ እግዚአብሔርን የሆነ የራሳችን ቦክስ እናበጅለትና እግዚአብሔር እኮ ብለን የኛ ካልኩሌሽን ይጀምራል ነው። ለዛ ማሳያዎች የሚሆኑ እሱ ይሁን ብሎ የፈጠራቸውን ፍጥረታት ከትልቁ እጅግ በጣም ግዙፍ ከሚባለው ግዙፍ ሊገልጠው የማይችለውን ዩኒቨርስ ስናወራ ነበረ። ይሄ እሱን በሙሉ አልደግምም። እንግዲህ ቅድም ከአቤ ጋራ ስንመጣ መንገድ ላይ ትደግመዋለህ መቼም ያለፈውን ስትለኝ አይ አልደግምም፣ ግን ከምደግም ከሆነ እሷ ብላኝ ነው ብዬ እናገራለሁ ስላት ነበር። አልደግመውም፣ ግን ያው አንዳንድ ቶሎ ኮኔክት አድርጌ በሰዓቴ ነው የዛሬውንም ቶሎ ብዬ የምነግራችሁና ምጨርሰው። ይሄ ኦብዘርቨብል ዩኒቨርስ የሚባለው 93 ቢሊየን ላይት ይር ዳያሜትር አለው ብለን ስንል ሪሊ ማን ነው የለካው? ይሄ ልኬት ልክ ነው ወይ? እንደው ማለት ቁጥሩን እንመነው ወይ ሳይንስን ራሱ እዚህ ባይብል ውስጥ አምጥተን ለምንድነው ግን ሳይንስ እኮ ገና ብዙ ውሸት እና ባይብልን የሚቃረን ነገር አለው እና እሱን አምጥተን ለምንድን ነው የምናወራው ብለን ልንጠይቅ እንችላለን። የሚገርማችሁ ሳይንስ እግዚአብሔር የፈጠረውን ነገር እየገለጠው ነው እንጂ የሚፈጥረው ነገር የለውም። በቃ እየገለጠው እያብራራው ነው። ዛሬ በተለይ የምናነሳው ላይ በደንብ አንዳንዶቻችሁ የባዮሎጂ የሕክምና ተማሪዎች ስለሆናችሁ ምናልባት የበለጠ እናንተንም ምስክር አድርገን ልንቆጥር እንችላለን። ማለት ሳይንስ እግዚአብሔር ፈጥሮ ያስቀመጠውን ነገር ለመግለጥ ነው እየሞከረ ያለው ስለዚህ ብርሃን በሰዓት የሚጓዝበትን በአንድ ዓመት ውስጥ የሚጓዝ በሰከንድ የሚጓዝበትን ወደ አንድ ዓመት አብዝተውት 9.46 ትሪሊየን ኪሎ ሜትር ብርሃን በአንድ ዓመት ይጓዛል ይላሉ። ማለት አንዴ የበራ ብርሃን ዝም ብሎ እየተጓዘ ሲሄድ 9.4 ወይም 9.5 ወይም 9 በሉት ትሪሊየን ኪሎ ሜትር ነው የሚሄደው በአንድ ዓመት በ365 ቀን። ስለዚህ ዩኒቨርስ ተብሎ ኦብዘርቨብል ሳይንቲስቶች እያጠኑት ያለና በጣም ጥልቅ ነው ተብሎ የሚመራመሩት 93 ቢሊየን ላይት ይር ስፋት አለው እና 93 ቢሊየንን በ9.4 ትሪሊየን ኪሎ ሜትር ስታበዙት የዛን ያህል ኪሎ ሜትር ማለት ነው። ትሪሊየንን በቢሊየን አብዙትና ስለዚህ ይሄ ዩኒቨርስ ይሁን ብሎ እግዚአብሔር የፈጠረው እና ዘፍጥረት ባለፈው ብያቸዋለሁ። ዘፍጥረት አንድ እንደቀላል በመናት ምናልፋት ዘፍጥረት አንድ በጣም ብዙ ጉድ አለው ውስጡ ሲፈተሽ በፍጥረት ውስጥ የተገለጠ በግዙፉ ዓለም እሱን ግዙፍ ዓለም ለመተንተን ሞከርን እና እኛ ያለንበት ምድርና ሶላር ሲስተሟ አብሯት እንደ ጎረቤት እንደ ካውንቲ ብለናት ያልናት ሚልክ ዌይ የኛ አንዷ ሚልክ ዌይ እንደዛ አይነት በ2 ትሪሊየን ዩኒቨርስ ውስጥ አለ ነው የሚባለው። ሚልክ ዌያችን ራሱ ዳያሜትሩ የኛ ሚልክ ዌይ ዳያሜትር ስንት መሰላችሁ ያሉት 100,000 ላይት ይርስ ነው ዳያሜትሩ። 100,000 ላይት ይርስ ማለት 100,000 በ9.46 ትሪሊየን አብዙትና የዛን ያህል ኪሎ ሜትር ነው። ሚልክ ዌይ ማለት ከ2 ትሪሊየኑ አንዱ ማለት ነው ዩኒቨርስ ውስጥ ካለ የከዋክብት ስብስብ የኛ ሶላር ሲስተም ያለበት። የኛ ሶላር ሲስተም ማለት ደግሞ እነ 9 ፕላኔትና ፀሐይ አንድ ላይ ተደምረን የኛ ሰፈር ማለት ነው። እሱ ከሰፈራችን ማለት ነው። ከሰፈራችን ስንጀምር ይሄኛው ማለት ነው። ኦኬ። እና እዛ ጋር የምታዩት ነጥብ በሰርክል በብሉ ነጥቧ የኛ ሶላር ሲስተም ነው ማለት 9 ፕላኔት ከፀሐይ ጋር ተሰብስበው ነጥብ ናቸው ሚልክ ዌይ። እንዲህ አይነት ሚልክ ዌይ 2 ትሪሊየን አለ ዩኒቨርስ ውስጥ። ስለዚህ የምናወራው ዩኒቨርስ ኢዝ ከዛ በኋላ ደግሞ ምን ብለውናል ሳይንቲስቶቹ? አንኦብዘርቨብል የሆነ ገና ያልታወቀ ደግሞ አለ ብለውናል። እና ገና ያልታወቀው ደግሞ ከዚህ ከሚታወቀው ይበልጥ ይሆናል ወይም አይበልጥ እንደሆነ አናውቀውም አሉ። ይሄ ሁሉ ገና ይሁን የተባለ የዘፍጥረት አንድ ትንግርት ነው ወገኖቼ። ይሄ ትልቅ አምላክ ይሁን የማለትን ስልጣን፣ ኃይል፣ ማጀስቲ ያለው እንደውም አንድ ጽሁፍ እያነበብኩኝ በጣም ኢንስፓየር ሆኛለሁ በዚህ ነገርና እግዚአብሔር በስንዝር ለካ ሲል በትንሹ ጣትና በትልቁ ጣት እንደማለት ነው። እንደዚህ ለሱ ልኬት እንዲህ ብሎ ሲል በቃ ዩኒቨርስን ከቨር አድርጎታል። ምናልባት አንኦብዘርቨብሉን ጨምሮ እና ይሄ እግዚአብሔር ሪሊ
የብሉይ ኪዳን ስሙ ሊጠራ እንኳን እኮ ይፈራ የነበረው እኮ ዲዘርቭ የሚያደርግ አምላክ ነው። ስሙን በስሙ እንኳን አድረስ ማድረግ በጣም ከባድ ነው። ላስት ዊክ ስንወጣ እንዲህ ይህን ስትነግረኝ በጣም ፈራዋል አንድ ወንድም። ኦፍ ኮርስ ማለት ቅዱሱን ፍርሃት መፍራት አለብን። ምክንያቱም ከእግዚአብሔር ጋር እንድንዳፈር የሚያደርገን አንዳንድ እግዚአብሔር እኩያ አድርገውብናል። አንዳንድ ትምህርቶች የሰፈር አድርገውብናል። ማለት ብቅ ብሎ የሆነ አካውንት ውስጥ የነበር ከቶ የሚሄድ ምናምን በቃ አለ። ስለዚህ አየህ ወርዶ ስላነሰብን መፍራትም ትተናል። ይሄን ቅዱሱን አምላክ መፍራትም ትተናል። ኔክስት ዊክ እናየዋለን። ይህንን ቅዱስ ፍርሃት የምንፈራበትን ልክ ደግሞም የአባትነቱን ፍቅር ደግሞ እንመለከታለን። ኢትስ አሜዚንግ። ሌላ መደነቅ ያለብን በዛ ስለሆነ እንመጣለን እሱ ላይ። ዛሬ ግን ይህ በጣም ትልቅ ሆኖ በጣም ልንገልጠው ሊገባን ያልቻለ እጅግ በጣም ትልልቅ ቁጥሮች እንኳን ማብራራት የማይችሉትን ዩኒቨርስ የፈጠረን እግዚአብሔር እንደው እሱ ርቆብን ከሆነ እስቲ ራሳችን ጋር እንምጣ ነው ዛሬ ደግሞ ምለው። እስቲ እንውረድና ራሳችን ጋር መተን እንደው እኛ ምን አይነት ተአምራት የተፈጸመብን እንደሆነ እንመልከት። ዘፍጥረት ምዕራፍ 1 ቁጥር 26 እናወጣና እናነባለን። የተወሰኑ ቁጥሮች ከዘፍጥረት 1 እና 2 እናነባለን። ምክንያቱም ትልቁ እግዚአብሔር ድንቅን የሰራ እግዚአብሔር ይሄ ማጀስቲክ የሆነ እግዚአብሔር ፍጥረቱ አስደናቂ የሆነለት እግዚአብሔር በይሁንና በመስራት ውስጥ የፈጠረው የፍጥረት የሚያስደንቅ ፍጥረት ፈጣሪን ይሄንን ፈጣሪ እንድናደንቀው ካላደረገን ከባድ ችግር ውስጥ ነው የምንገባው። ስለዚህ መጽሐፍ ቅዱሳችን እንደዚህ ይላል። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ። አዲሱ መደበኛ ትርጉም ነው ማነበው። በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጥሯን ሁሉ ላይ ስልጣን ይኑራቸው አለ። ስለዚህም እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ምዕራፍ 2 ቁጥር 7 እግዚአብሔር አምላክ ከምድር አፈር ወስዶ ሰውን አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ወረድ ብለን ቁጥር 21 ምዕራፍ 2 እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት፣ አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ እያለ ይቀጥላል። እዚህ ጋር ይህንን ክፍል በጣም ብዙ ጊዜ አንብበናል። ሰንዴ ስኩል አንብበናል። አንዳንዶቻችን የትዳር ትምህርት ስንማር አንብበናል። አንዳንዶቻችን የእግዚአብሔርን ቃል በዚህ ርዕስ ላይ አካፍለናል። ይህንን ክፍል ዝም ብሎ እንደዚህ አንብቦ ማለፍ በጣም ልክ አይደለም። አሁን የገባኝ ይሄ እዚህ ክፍል ውስጥ የተፈጠረው ምንድን ነው ብሎ ማሰብ አለብን። ሪሊ አሁን ባነበብነው ክፍል የሆነው ምንድን ነው? በጣም በርካታ ነገር ሆኗል። እዚህ ውስጥ በጣም የሚገርሙ ነገሮች ሆነዋል። በዚህ ክፍል ውስጥ መጀመሪያ ማየት ያለብን የሰው ልጅ አፈጣጠሩና በየዕለቱ በእናቱ ማህፀን ውስጥ ከተፈጠረበት ማይክሮ ሰከንዶች ጀምሮ ሀፕን እያደረገ ያለው በጣም አስደናቂ ነገር ነው። እጅግ በጣም አስደናቂ ነገር ነው። በጣም በርካታ ስርዓቶች ስራቸውን እያከናወኑ ነው። እግዚአብሔር ይህንን ሰው በጣም በረቀቀ መልኩ መፍጠሩ ብቻ ሳይሆን ከዚህ ፍጥረት ጋራ እግዚአብሔር ከፈጠራቸው በጣም አስደናቂና ትልልቅ ነገሮች ባሻገር ከዚህ ሰው ልጅ ጋራ ከዚህ ፍጥረት ጋራ ልዩ የሆነ ሪሌሽንሺፕ እግዚአብሔር አለ። ይሄ ትልቁ አምላክ በጣም ምናልባትም በምድር ላይ ካሉ ከበርካታ ፍጥረታት ያነሰ ሲታይ ያነሰ ግን በፍጥረቱ በጣም ኮምፕሌክስ የሆነ የሰው ልጅ ጋራ ጉዳይ አለው። ጉዳዩን ደግሞ በኪዳን አድርጎታል።
የሚቀጥለው ላይ የምናየው የኪዳኑ መፈጸም ሌላው አስደናቂ ጉዳይ ስለሆነ ራሱ እግዚአብሔር እኛን የፈጠረበትና ከኛ ጋር ሪሌት ያደረገበት ነገር የሚያስደንቅ ነው። ምክንያቱም ቅድም እንዳልኳችሁ በጣም ግዙፍ አጽናፈ ዓለም የምንለውን የፈጠረው አምላክ በጣም ደካማ ከሆነ የሆነች ቫይረስ ገብታ ከመኖር ወደ አለመኖር ልትቀይረው ከምትችለው ሰው ጋራ ይሄ ኢንፊኒት የሆነ እግዚአብሔር ሪሌሽንሺፕ ፈለገ ማለት እንዴት ነው እግዚአብሔር እያሰበ ያለው? ከኛ ጋር እግዚአብሔር ባለ ጉዳይ ሊሆን የፈለገበት ነገር እንዴት ነው? ይህንን ማየትና በዚህ እግዚአብሔር መደነቅ በእውነት በጣም ያስፈልጋል። ልንደነቅ በጣም ያስፈልጋል። ስለዚህ የዘፍጥረቱን ሁለት ሐሳቦች በደንብ ነካዋለሁ። የመጀመሪያው እግዚአብሔር ሰውን በመልካችን በአምሳላችን እንስራ አለ። ከዛ ስልጣን ይኖራቸው አለ። እኛ በእግዚአብሔር አምሳል የተፈጠርንበት ይሄ ቃል የሥላሴን ምክክር የሚያሳይ ነው አይደል? ፕሉራል ነው። እንፍጠር አለ አይደለ? አንደኛው። ከዛ በኋላ የሥላሴ ምክክር በጣም በርካታ በዘመናት መካከል የሰው ልጅ የሚጠይቀውን ጥያቄ መልስ ነው ያዘው። መልስ እዚህ ውስጥ አለ። የሰው ልጅ የሚጠይቃቸው ጥያቄዎች አሉ። እኔ ማን ነኝ? ከየት ነው የመጣሁት? ለምንድን ነው የተፈጠርኩት? በጣም ይሄ ጥያቄ ማለት እንደቀል በጣም እኛ ሰፈር ከቀለለ በጣም ብዙ ሰፈር በጣም ከባድ ጥያቄ ነው። ለኛ ግን እግዚአብሔር አምላክ ሰውን በሐሳቡ በመልካችን በአምሳላችን እንፍጠረው ከዛ በኋላ ደግሞ ስልጣን ይኑረው ብሎ ባለ ስልጣን አድርጎ ነው የፈጠረን። ስለዚህ ከፍጥረት ለይቶ ስልጣንን ሰጥቶናል። የእግዚአብሔርን አምሳያነት ወይንም ደግሞ የእግዚአብሔርን ባህሪ የመካፈል እድል ተሰጥቶናል። ይሄ ራሱ ሊያስደንቀን የሚገባ እውነት ነው። እሺ ይሄ the image of God የሚለው የእንግሊዝኛው imago Dei የሚለው በላቲን የእግዚአብሔርን ዩኒክ ዲዛይን በሰው ልጅ ውስጥ ያስቀመጠውን ዩኒክ ዲዛይን አመልካች ነው። እግዚአብሔር በምዕራፍ 2 ላይ which is የምዕራፍ 1 ማብራሪያ ነው ታውቃላችሁ አይደል? ምዕራፍ 2 ዘፍጥረት ምክንያቱም ሲያብራራ ቁጥር 26 ላይ ሰውን በመልካችን በአምሳላችን እንስራልና ስልጣን ይኖራቸው ካለ በኋላ ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይልና ከእንደገና ወርዶ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ከምድር አፈር ሰውን ወሰደና ማብራሪያ ነው የሚሰጠን። 1:26-27 ላይ የተናገረውን 2:7 ላይ ያብራራዋል እንዴት እንዳደረገ። ስለዚህ እንደ ሌሎቹ ፍጥረታት ይሁን ብሎ አይደለም ሰውን የፈጠረው። ከምድር አፈር መጀመሪያ አበጀው፣ በአፍንጫውም የህይወት እስትንፋስ እፍ አለበት። ሰው ምን ሆነ? ሕያው ሆነ። ላይጠፋ ለዘላለም ሰስቴን አድርጎ ኤግዚስት እንዲያደርግ እግዚአብሔር ፈጠረው። ሌላው ነገር ምናልባት ይጠፋ ይሆናል፣ የሰው ልጅ ግን አይጠፋም። ወይ ከእግዚአብሔር ጋር ለዘላለም ይኖራል ወይም የጥፋት ልጅ ሆኖ ለዘላለም በጥፋት ይኖራል። ሕያውነትን እግዚአብሔር በስትንፋሱ ስለሰጠው። እሺ በዚህ ዩኒክ ዲዛይን ውስጥ እግዚአብሔር እስትንፋስን እፍ ሲልበት ከግዑዝነት ወደ ሕያውነት ሲቀየር እግዚአብሔር ያካፈለው ባህሪ ያለው እግዚአብሔር የሰጠው ኮሚኒኬት ያደረገው የራሱ አትሪቢዩትስ አሉት አይደል? ኮሚኒኬብል አትሪቢዩትስ የሚባሉ የእግዚአብሔር ኮሚኒኬት ያደረገው አትሪቢዩቶች አሉት። እግዚአብሔር አካፍሎናል። እኛ ማንነታችንን ስናስብ እንደሆነ የሆነ እንስሳ አይደለም የምናስበው። ምክንያቱም እግዚአብሔር እኛ ጋር ዲል ለማድረግ የሄደበትን ቅድም እንዳልኳችሁ የኪዳኑ ጉዳይ በራሱ ሌላ የምናነሳው ጉዳይ ነው። እግዚአብሔር ኪዳን ገብቶልን ከሰው ልጅ ጋር በኪዳን የተሳሰረው እግዚአብሔር ትልቅ አምላክ በኪዳን ከኛ ጋር። ስለዚህ ይሄ በእንግሊዝኛው ኢሜጅ የሚለው መልካችን የሚለው ወይም ላይክነስ የሚለው አምሳል የሚለው
የሂብሪው ትርጉሙ ስለ ሪፕሬዘንቴሽን ስለ ቪዚብል ስለሆነ ላይክነስ ተመሳሳይነት ወይም ሲሚላሪቲ ወይም ፓተርን ነው የሚያወራው። እኛ ማለት አንዳንድ ሰዎች ይሄንን ኤክስትሪም ወስደው እኛ በቃ ትንንሽ እግዚአብሔር ነን ስለሚሉ አይደለም። ያው ያናት መለኮት አይደለም ነው። ኦኬ ያውነትን አካፍሎናል፣ ግን ያናት ዲቫይን ላይክ የእግዚአብሔርን የመለኮት ባህሪ ተካፋይነታችን ምንመለክ መለኮት አልሆነም። ኦኬ ግን የሱን አምሳል የሱን ማንነት መግለጥ የሚችል ግን ሆነናል። ይሄ ትልቅ አምላክ በእኛ ራሱን በፍጥረት መካከል ማንነቱን ሰዎች መረዳት ካቃታቸው እንዲረዱ እግዚአብሔር ምን ይመስላል ሲባል እንዴት ነው የሚያስበው ሲባል እኛ ምሳሌዎቹ እንድንሆን ፈጥሮናል። ስለዚህ ነው ከእግዚአብሔር ጋር መታረቅ ወይንም ደግሞ ሪኒውድ የሆነ ሪሌሽንሺፕ የሚያስፈልግ። ምክንያቱም ኮራፕትድ የሆነው በኃጢአት ምዕራፍ 3 ላይ የተፈጠረው ክስተት ትክክለኛ መልካችንን እንድናጣ ስላደረገ ይሄንን ነው ሪስቶር ሊያደርግ በኋላ ኔክስት ዊክ እናያለን። የመጨረሻው አልቲሜት የሆነ ሶሉሽን ራሱ ወልድ መምጣት ነበረበት። ምክንያቱም ሮንግ ኢሜጅ ተፈጠረ። እግዚአብሔር ካሰበው ውጪ ወይንም ደግሞ እግዚአብሔር ዲዛይን ካደረገው ውጪ ሰው በተሰጠው ዊሉ አጠፋ። እሺ ስለዚህ እግዚአብሔር በመልኩ ፈጠረን በአምሳሉ ፈጠረን ስንል እግዚአብሔር እኛን ኮሚኒኬብል በሆነ አትሪቢዩቱ አካፈለንና አይ ቲንክ ወደ 17 አይነት አይደንቲፋይ የተደረጉ ያው የተለያዩ አስተማሪዎች በተለያየ መልክ ቢገልጡም አንዳንዶቹ መርጅ ያደርጓቸዋል አንዳንዶቹን ሐሳቦች ወደ 17 አይነት ኮሚኒኬብል የሆነ አትሪቢዩትስ ከእግዚአብሔር ባህሪ ተካፋይ ሆነናል እያልኳችሁ ያለሁት ከእግዚአብሔር ባህሪ ተካፋይ ሆነናል። ኦኬ እንዳትለምዱ እንዲህ አይነት ንግግር ማለት የእግዚአብሔር ባህሪ እኛ ውስጥ ካለ እኛ እንዴት ነው አምላካችንን ልናይ የሚገባው? የሰው ልጅ ዛሬ ላይ ራሱን አሳንሶ እንደ ድመት ራሱን አሳንሶ እንደ ውሻ ካልተጠራው የሚልበት ዘመን ላይ ነው ያለነው። መገለጫዬ ውሻ ነው፣ መገለጫዬ ምናምን ነው የሚሉ የሰው ልጅ ይሄ ኃጢአተኛው ማንነት ምን ያህል ርቀት እንደሚሄድ አስቡ። እግዚአብሔር እኛን ደግሞ በምን ያህል ርቀት መልሶ የላርሱ ሊያረገን ፈልጎ እንደነበረና ሪኒው ስንደረግ የሆነውን እናስብ። ኦኬ ስለዚህ ጥቂቶቹን ያው የምታውቋቸው ቢሆንም ጥቂቶቹን ልግለጽ፣ ምክንያቱም ኢምፕሊኬሽን አላቸው። እግዚአብሔር የእውቀት ተካፋይ አድርጎናል። የማወቅ አይደል ኖሌጅ። እግዚአብሔር በጣም ሁሉን አዋቂ ነው፣ እኛ ግን ፓርሻሊ እናውቃለን። ኦኬ ኮሚኒኬብል አትሪቢዩቶቹ ፓርሻሊ ነው እኛ የምናውቃቸው። አይ ቲንክ ይሄን ነገር እዚህም አንስታችሁት ሊሆን ይችላል። ዊዝደም ሌላኛው ነው። ትሩዝፉልነስ ጉድነስ ወይም መልካም መሆን፣ ፍቅር፣ ምህረት፣ መታገስ፣ ቅድስና፣ ጽድቅ፣ ፍርድ፣ ታማኝነት፣ ፈቃድ፣ መፍጠር፣ ስልጣን፣ ግንኙነቶች ሪሌሽንሺፕስ፣ እነዚህ ሁሉ እግዚአብሔር ያካፈለን ባህሪዎች ናቸው። እነዚህ ነገሮች እኛ ጋር ቢገኙ ምክንያቱ መነሻው እግዚአብሔር እስትንፋሱን እፍ ስላለብን ሕያው ስለሆንን ሕያውነትን ከሱ ተካፍለናል። በዚህ ምክንያት እኛ ውስጥ ይሄ እውነት አለ። በዚህ ምክንያት ከእግዚአብሔር የተካፈልነው ማንነታችን መገኛችንን ክሊርሊ ዲፋይን ያደርገዋል። መገኛችን እንዳልኳችሁ ሰዎች ከየት ነው የመጣሁት፣ ወዴት ነው የሚሄደው፣ መጨረሻዬ ምንድነው፣ መነሻዬ ምንድነው ብለው ሲጠይቁ እኛም እናውቀዋለን። የወጣነው ከማን እንደሆነ፣ ለምን እንደምንኖር፣ መጨረሻችን ደግሞ የት እንደሚሆን መልስ አግኝተናል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ስለገለጠው ጥበብ፣ በዚህ ጥበብ ውስጥ ወገኖቼ ይሄ መጽሐፍ ቅዱሳችን በፍጥረት ውስጥ የሆነው እግዚአብሔር እኛን እንደዚህ አድርጎ ፈጠረን እስትንፋስን እፍ አለብን ብሎ ዘፍጥረት ይሄንን ሲተርክልን ይሄ ሁሉ ነው እኛ ውስጥ የሆነው። ይሄ ትልቅ አምላክ የማድረግ ብቃቱ እንዲህ ነው። ይሄ ትልቅ አምላክ የመስራት ስልጣኑ እንዲህ ነው። ማንንም ከመሬት ከአፈር የሆነ ነገር ጭቃን አንስቶ 17 አይነት የእግዚአብሔር ባህሪ
የሚገለጥበት ማድረግ የሚችል የትልቅ አምላክ ውስብስብ የሆነ የፍጥረታችን ወይም የማንነታችን መገለጫ ነው። በዚህ ውስጥ እግዚአብሔርን ነው የምናየው፣ ስራውን ነው የምንመለከተው። እሺ የሰው ልጅ ቅድም እንዳልኳችሁ ከሚጠይቃቸው ጥያቄዎች መካከል እግዚአብሔር ስለኔ ግድ ይለዋል ወይ? ግድ ቢለውማ ሚሉአሉ። ግድ ቢለውማ እንዴት ህፃናት በጦርነት ያልቃሉ? ግድ ቢለውማ ምናምን ይላሉ። ወገኖቼ እግዚአብሔር ግድ ባይለውማ ይህን ባህሪ ያካፍለንም ነበር። እግዚአብሔር ስለኛ ግድ ባይለውማ በኪዳን ከኛ ጋር ሊተሳሰር አይፈልግም ነበር። ግድ ባይለውማ እነዚህ ባህሪያት በመካከላችን ተገልጠው አንዳችን ለሌላችን መልካም ሐሳቢዎች እንድንሆን ባሉንን ነበር። ምክንያቱም ሪሌሽንሺፖቻችን፣ ፍቅራችን፣ ጀስቲስ መፈለጋችን፣ እርስ በርሳችን አብረን ኮኤግዚስት ለማድረግ መፈለጋችን የእግዚአብሔር ባህሪ ተካፋይ ስለሆነ ነው። በምን አወቅ ካላችሁኝ የክርስቶስ ኢየሱስ ሰላም እሱን ያደርጋል። ሰይጣን ደግሞ ኃጢአተኝነትን በእኛ ውስጥ ያመጣ ሰይጣን ደግሞ ዲስትራክት የሚያደርግ የሚፈልገው እሱን ፋክት ነው። ያንን ኢቭል ከትክክለኛው ኮምፔር ስናደርግ የእግዚአብሔር ሐሳብ አጀንዳ ኦሪጂናል አይዲያው የትኛው ነበረ ስንል መልካም ማድረግ ነው። እግዚአብሔር ከባህሪው አካፍሎ ለኛ ያደረገው። ስለዚህ እግዚአብሔር ስለኛ ግድ ይለዋል፣ ምንም ጥያቄ የለም። ግድ ስለሚለው ማለት ግድ የሚለው ደግሞ የባህሪው ተካፋዮች ስለሆነ ከፍጥረት መካከል በልዩነት እኛን ስለፈጠረ ፍጥረት እሱን ስለሚናገር አንዳንድ ሰው በእኔ ጉዳይ እግዚአብሔር ስህተት ብሎ ይጠራጠራል። ተሳስቶ ይሁን ማለት የኔ የሆነን ምናምን ሲያደርግ የሆነ ነገር ሚስ አድርጎ ይሆን? ከእግዚአብሔር ባህሪ አንዱ ስህተት የሚባል አያውቅም። ፐርፌክት ነው። ስለዚህ እግዚአብሔር ሊሳሳት አይችልም። ስለዚህ የእግዚአብሔርን ማንነት የእግዚአብሔርን ፈንክሽን የሚያደርግበትን እንዴት እንደሚሰራ ሲገባን አንዳንዶቹ ጥያቄዎች በእውነት በጣም ኤሌመንታሪ ነው የሚሆኑት፣ በጣም ተራ ናቸው የሚሆኑት። እርግጥ ነው እግዚአብሔር ማንነቱን ካላወቅን የእግዚአብሔርን ትልቅነት እግዚአብሔር እንዴት እንደሚሰራ ካልገባን እነዚህ ጥያቄዎች በጣም ኮመን ናቸው፣ በጣም ሰርኩሌት የሚያደርጉ ናቸው፣ በጣም ጄኔሬሽናል ናቸው። ብዙ ጄኔሬሽን በየዓመቱ በየዘመናቱ ይጠይቃል። ነገር ግን እኛና በተለይ ደግሞ በክርስቶስ ኢየሱስ ከታወቅን በኋላ የእግዚአብሔር ቃል በሚነግረን ልክ የእግዚአብሔር ትልቅነትና ማንነት ሲገባ እነዚህ ጥያቄዎች በጣም ኤሌመንታሪ ነው የሚሆኑት። ስለዚህ እግዚአብሔርን ቃል ማወቅ፣ የእግዚአብሔርን ሐሳብ መረዳት እጅግ በጣም በጣም አስፈላጊ ነው። እሺ ትንሽ ልፍጠን። ቅድም ያልኳችሁ እግዚአብሔር ከመሬት አንስቶ ጭቃ አርጎ እፍ ሲልበት የሰው ልጅ ውስጥ ምን ሆነ? ኦኬ የሳይንሳዊ ትንታኔውን ቅድም ያልኳችሁ ሳይንስ በጣም ዲስኳሊፋይድ የሚደረጉ በጣም ዲስኳሊፋይድ የሆኑም ብዙ ስህተቶችን ይሰራል። በሳይንስ ማለት በቃ መሰለና አይነት ነገር ነው። በቃ እንዲህ መስሎን ነበር፣ አሁን ደግሞ ተቀይሯል። የሆነ ጊዜ በጣም ካርብ ብሉ ፋት ቀንሱ ተባልና አሁን ደግሞ አይ እሱን ነገር ሐሳባችንን ቀይረናል፣ አሁን ደግሞ ፋት ብዙ ብሉ ካርብ ቀንሱ ተብሏል። ሰምታችኋል? በቃ ማለት ሳይንሱ ተቀይሯል ተባልን የሆነ ቀን። በቃ ምንም ማድረግ አትችሉም፣ ቀይሩ። ሊሳሳት ይችላል፣ ፐርፌክት አይደለም። ግን የሚገርማችሁ አንዳንድ የተገለጡ የሳይንስ ቀመሮቻችን ማለት እኛው ዛሬ እዚህም ሆነን ፕሩፍ ማድረግ ስለምንችል አንዳንዱ ችግር የለም እና ከዛ በፊት መጽሐፍ ቅዱሳችን ምን ይላል? ጌታ ማን ነው እግዚአብሔር ሕያው አርጎ ሲፈጥረው የሰው ልጅ ከሆነበት ነገር መዝሙረኛው ዳዊት 139:13 ላይ መዝሙር 139 ላይ እንደዚህ ይላል፣ አንተ ውስጣዊ ሰውነቴን ፈጥረሃልና በእናቴም ማህፀን ውስጥ አበጃጅተህ ሰራኸኝ፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም ይህን በውል ተረድታለች ይላል። አሜን። ውስጣዊ ሰውነቴን ፈጥረሃል። ኦኬ፣ ግሩምና ድንቅ ሆኜ ተፈጥሬያለሁ። ስራ ድንቅ ነው፣ ነፍሴ ይህን በውል ታውቃለች። ዳዊት ለነፍሱ አንድ ካስረዳው ነገር አንጻር
ማነው ካስረዳው ነገር አንዱ የእግዚአብሔርን ድንቅ ፍጥረት በሱ ላይ የተከናወነው ነገር ቆም ብሎ አስቦታል እና ምን አለ በእናቴ ማህፀን ውስጥ አበጃጅ ተሰራኸኝ የሚለውን አይ ቲንክ የሂብሩ ትርጉም ልክ ኤምብሮይደሪ ይሄ ጥልፍ ሲሰራ እንደሚሰራ በጥንቃቄ ያንዳንዷን ፖይንት ኮኔክት አድርገህ ሰርተኛል ነው የሚለው እያንዳንዷን ነገር ልክ ጥልፍ የሚጠልፉ ትጠልፋላችሁ ዘንድሮ እንዴት ነው በጥንቃቄ በጣም ውበት ያላቸው ጥልፎች በጣም በጥንቃቄ መሰራታቸው ያስታውቃል በጣም ዲቴይሉ ሲታይ በረቀቀ መንገድ መስራት የሚያስችሉ ልክ እንደዛ ውስጣዊ ማንነቴን በጥንቃቄ ነው የፈጠርከው ስለዚህ ግሩምና ድንቅ ነኝ ይላል ኦኬ ኤርሚያስም የእግዚአብሔር ቃል ወደ እኔ መጣ ይልና በማህፀን ሳልሰራ አወቅኩ ከመወለድ በፊት ለየሁ ይለዋል እነዚህ የእግዚአብሔር ክፍሎች እነዚህ የእግዚአብሔር ቃል ክፍሎች የሚያሳዩን እግዚአብሔር እያንዳንዳችንን በጥንቃቄ እንደፈጠረን ከመፈጠራችን በፊት የሚያቀን ሲፈጥረን ደግሞ ግሩምና ድንቅ አድርጎ የፈጠረን የእጁ ስራዎች ነን የሱ ስፔሻል የሆኑ ዲዛይን የሆነን እያንዳንዳችንን በስም ለይቶን የሚያቀን ይሄ ትልቅ አምላክ ኮስሞስን በጣም ትልቁን ግዙፉን ዓለም ስንገልጠው የራቀብን እንዳይመስል እያንዳንዳችንን ደግሞ የሚያቀን የሰራነን አሜን ይሄ ትልቅ አምላክ በግዝፈት ብቻ ሳይሆን በዲቴል ኦሪየንትድ ሆኖ ዲቴላችንን የሰራ አምላክ ነው እሺ ምን ሰራ እግዚአብሔር በአዳምና ሔዋን መፍጠር የጀመረው የመፍጠር ስርዓት አበጀለትና ይሄ መልቲፕሊኬሽን ይቀጥል ብሎ የሰራው በሁለቱ የተጀመረው የእግዚአብሔር ፍጥረት ስራ የሰው ልጅ ከሁለት ሴል እንዲገኝ ዲዛይን አደረገ ከአንድ ወንድ ሴል ከአንድ ሴት ሴል ጋር አብሮ ሲሆን የሰው መፈጠር ሆነ እዛ ውስጥ አንድ ሴል ውስጥ እግዚአብሔር የአንድን ሰው ማንነት ዲፋይን አደረገው ለዚህ ነው ሁለት ዘሮች ሲገናኙ ሕያው መሆን ችለው አንድን ትልቅ ማንነት ያለውን የሰው ፍጥረት መፍጠር የቻለው እግዚአብሔር ስርዓትን ነው ዲፋይን ያደረገው ኦኬ ሲስተም ነው እግዚአብሔር ዲፋይን ያደረገው ከምድር አፈር አበጀና እፍ ብሎ እስትንፋስን ሲሰጠው ያ ሰው ሕያው ሆነና እሱ ውስጥ ስርዓት ነው ዲፋይን የተደረገው ኦኬ የሰው ልጅ 11 ሲስተሞች አሉት ባዮሎጂ ተማራችሁ ወይም ህክምና የተማራችሁ ሰዎች 11 ሲስተም ነው ያለን ኦኬ የመጀመሪያው ሲስተም ይሄ ውጫዊውን ቆዳችንን ጸጉራችንን ጥፍራችንን ምናምን የያዘው ኢንቴጉሜንታሪ ሲስተም ነው የሚባለው የባዮሎጂ ተማሪ አለ ልክ ነው እንደዚህ ያሉኝ ሰዎች አለ እሺ ምንድነው የሚባለው ልክ ኦኬ ተተዋል እሺ ኢንቴጉሜንታሪ ሲስተም ይሄ ኢንተርናል ኦርጋኖቻችን ፕሮቴክትድ እንዲሆኑ በቆዳ የተወጠርንበት ሲስተም ነው ለብቻው አንድ ሲስተም ነው ከዛ ስኬሌታል ሲስተም የሚባለው ደግሞ የአጥንት ስትራክቸራችን ነው ሶስተኛው መስኩላር ሲስተም ይባላል ሶስተኛው አይደለ ይሄ ሙቭመንትና የጡንቻዎቻችን ሲስተሞች ማለት ነው ሙቭመንታችንና ከዛ ደግሞ ሂት ጀነሬት የሚያደርግ ሂት ፓወር እዛው ውስጥ አይደል መስል ውስጥ ነው ያለው የኃይል ምንጫችሁን አታውቁም እንዴ በፔፕኮ ነው እንደምትሰሩትና በመስላችሁ ነው እሺ ነርቨስ ሲስተም አለ ይሄ ደግሞ ኮንትሮል የሚያደርግ ኮኦርዲኔት የሚያደርግ ቮለንተሪ ሆነ ኢንቮለንተሪ ሆነ አክሽኖቻችንን ሲግናል ትራንስሚት የሚያደርግ ምክንያት አለኝ እኔን ስነግራችሁ ኦኬ አንዳንዶቻችሁ እንደዚህ ያልመሰለኝም እኔ እንዲሆኜ ማቃ አይመስለኝም ስለምትሉ እኔ እዛ ስላልኩኝ ከዛ ኢንዶክሪን ሲስተም አለን ይሄ ደግሞ
የቦዲ ፕሮሰሲንጋችንን በሆርሞን አማካኝነት ኮንትሮል የሚያደርግ ሲስተም አለን። ይሄ ቀጥሎ ስድስተኛው ካርዲዮቫስኩላር ሲስተም አለን። ይሄ ደም ይረጫል፣ ኦክሲጅን ያመላልሳል፣ ኒውትረንት ያመላልሳል፣ ቆሻሻ ያስወግዳል። እያንዳንዱን ሴል አገናኝቶ ትርጉም ይሰጠዋል። ከዛ ሊምፋቲክ ሲስተም አለን፣ የኢሚን ሲስተማችን ነው። ይሄ ደግሞ ፓቶጂንስ ወይም እነዚህ ሊትል ክሪኤቸርስ እኛ ጋር ሲመጡ ሪስፖንድ የሚደረጉበት ሲስተም ነው። ሪስፓራቶሪ ሲስተም አለን፣ ኦክሲጅን ይገባል፣ ካርቦን ዳይኦክሳይድ ይወጣል። ዳይጀስቲቭ ሲስተም አለን፣ ምግብ ብሬክ ያደርጋል፣ ኒውትረንት አብዞርቭ ይደረጋል፣ ሶሊድ ዌስት ኤሊሚኔት ይደረጋል። ራሱን የቻለ ሲስተም ነው። ዩሪናሪ ሲስተም አለን፣ ብለድ ፊልተር ይደረጋል፣ ዌስት የሆነ ነገር ሪሙቭ ይደረጋል፣ ፍሉድ ኮንትሮል ይደረጋል። ሰውነታችን ውስጥ ኤሌክትሮላይትስ ኮንትሮል ይደረጋሉ፣ ባላንስድ ይሆናሉ። ሪፕሮዳክቲቭ ሲስተም አለን፣ ትውልድ ይቀጥላል። 11 ሲስተም አለን። እያንዳንዱ ሲስተም እንዳልኳችሁ የተለያየ አይነት የቤት ስራ ተሰጥቷቸዋል። እነዚህን እግዚአብሔር እፍ ሲልባቸው ፋንክሽን አድርገዋል። ከአፈር ነው የተበጀው። ይሄ 11 ሲስተም ከአፈር ነው ወገኖች የተበጀው። እግዚአብሔር እስትንፋሱን እፍ ሲልበት 11 ሲስተም ረን ማድረግ ጀመረ። ላውንች አደረገ 11 ሲስተም በተለያየ አቅጣጫ። አስራ አንዱን ሲስተም እናውራ ካልን የሜዲሲን ተማሪዎች ስንት ዓመት ነው እዚህ ሀገር? 9 ዓመት፣ አንዳንዱ 12 ዓመት ነው የሚማረው። ሰብ ስፔሻሊቲው ምናምን ተብሎ እሱ ውስጥ አልሄድም። ታውቃላችሁ፣ በጣም ጊዜ የለንም። 11ዱን ሲስተም ለመማር ዓመታት ነው የሚያስፈልጉን። እግዚአብሔር ግን እፍ ሲል ይህ ሁሉ ውስብስብ ነገር ተፈጠረ። አስባችሁታል? ማለት አፈር እንዴት ነው 11 ሲስተም ሊሆን የሚችለው? እሺ ከ11 ሲስተም መካከል የተወሰኑ አንድ 3 ላንስ አላችሁና ከ3ቱ በጣም ጥቂት ነው የምናወራው፣ ምክንያቱም በተባልኩበት ሰዓት ጨርሳለሁ። ዛሬ ላይ ባለን ቴክኖሎጂ በደረስንበት የሳይንስ የረቀቀ ጥበብ እጅግ በጣም ውስብስብ የሚባሉ ታውቃላችሁ፣ ዲኤንኤያችን ለመጀመሪያ ጊዜ ነው ዲፋይን የተደረገው በቅርብ ዓመታት ውስጥ ለመጀመሪያ ጊዜ የዲኤንኤ ሲኩዌንሲንግ የተሰራውና ኦኬ ዲኤንኤ ማለት የያዘው ነገር ተብሎ ዲፋይን ሊደረግ የተሞከረው በጣም ሪሰንትሊ ነው ይሄኛው ማለት ነው። እና እመጣበታለሁ እሱ ጋር እና በጣም ውስብስቡ እስካሁን መታወቅ ያልቻለው አንደኛው የነርቭ ስርዓታችን ነው። አንጎላችንና ነርቫችን ተቀናብሮ የሚሰራበት ስራ እስካሁን አልታወቀም። ማለት ሙሉ በሙሉ አልታወቀም። በጣም የማይታወቀው ፓርቲ በዛ። ልክ አንኦብዘርቨብል ዩኒቨርስ እንዳለ ሁሉ እኛ ውስጥም አንኦብዘርቨብል የማይታወቅ ማንነት አለን። ለማንኛውም ፎር ኢንፎርሜሽን ገና ውስብስብነቱ እስካሁን ሊታወቅ አልቻለም። የአሜሪካን ሀገር ያለ አሁን ያለው የላይፍ ኤክስፔክታንሲ 79 ዓመት ነው። ቼክ አድርጌያለሁ። ኦኬ አሁን ያለው 79 ነው። አንድ ሰው በ79 ዓመት ድረስ ይኖራል የሚል ነው። ኦኬ በዚህ ውስጥ አላችሁ አንዳንዶቻችሁ እንደውም ብዙ አላችሁ። በ79 ዓመት ውስጥ አንድ ሰው ስንት ምግብ የሚጨርስ ይመስላችኋል? እንለያያለን አላችሁ። እዚህ እናንተና አላችሁና እዚሁ ቁጭ አላችሁ። አውቃለሁ የምትሰሩትን ስራ። እሺ እኔ አንድ አሜሪካን ያልኩት ስም አልጠራውም። ይሄ የዳይጀስቲቭ ሲስተማችን 50,000 ኪሎ ግራም ወይም 100,000 ፓውንድ ምግብ ይፈጫል በ79 ዓመት ውስጥ። ይሄ ማለት 3 ኮመርሻል የጭነት መኪና የሚጭነው ማለት ነው። 3 የጭነት መኪና ምግብ ነው የሚፈጨው። ኦኬ 13,000 ጋሎን ውሃ
ያስተናግዳል። ይሄ ማለት የአንድ የመዋኛ ገንዳ ውሃ ሙሉ ማለት ነው። በዳይጀስቲቭ ሲስተማችን የሚያልፍ ውሃ ነው። 5700 ጋሎን ሃይድሮክሎሪክ አሲድ ጨጓራችን አበኝቶ እነዚህ ምግብ ለመፍጨት ጥረት ያደርጋል በ79 ዓመት ውስጥ። ይሄ ማለት አንድ የኬሚካል ታንከር መኪና ቦቴ የሚባለው የሚጭነው ማለት ነው። አሲድ ሰውነታችን የሚያመነጨው 5700 ጋሎን ሃይድሮክሎሪክ አሲድ ያመነጫል። 100 ትሪሊየን ሴሎች ኢንቮልቭ ያደርጋሉ በ79 ዓመት ውስጥ በዳይጀስቲቭ ሲስተም ውስጥ ኮኔክትድ ሆኖ ምግቡን አሽተውት ከጥርስ ጀምሮ አሽተውት በጨጓራ አሳልፎ እስኪሸኙት ድረስ እነዚህ በሙሉ ኢንቮልቭ ያደርጋሉ። የነገርኳችሁ ዳይጀስቲቭ ሲስተማችን ላይ ብቻ ነው። ከ11 ሲስተማችን ስለ አንዱ ሲስተም ነው ማወራችሁ። በጣም ለማወቅና ለመተንተን አንደኛው ቅድም ያልኳችሁ ነርቮች የነርቭ ሲስተማችን ገና አልታወቀም። አሜዚንግ የሆነ በኋላ አንዳንዱን ነገር አነሳላችኋለሁ። እየተባባልን ያለው ገብቷችኋል? እግዚአብሔር እንዴት አስደናቂ አምላክ ነው! ይሄንን በስትንፋሱ ይሁን ያለ አምላክ ነው። እጅግ በጣም አስቸጋሪና ለማወቅ አንደኛው ሳይንስ ከከበደው ነገር the least understood human organ ምን እንደሆነ ታውቃላችሁ? ፕላሴንታ ነው። ፕላሴንታ የእናትና የልጅ የጽንስን ግንኙነት የምታገናኘው ፕላሴንታ እስካሁን ውስብስብ ሆና ልትታወቅ አልቻለችም። እንዴት ነው የምትሰራው እቺ ነገር ተብሎ አንደኛ ሴቶች ብቻ ውስጥ ነው የሚገኘው። ሁለተኛ የህፃኑ የሳምባ የኩላሊት የምግብ ቧንቧ ሆኖ ነው የሚያገለግለው። ማለት ኦክሲጅን የሚገባው የኩላሊቱ ስራ ደሙ የሚጣራው እንደገና ምግብ የሚያገኘው በፕላሴንታ በኩል ነው። ከዛ ደግሞ በሽታ አይተላለፍበትም፣ ደሙም አይቀላቀልም ይላሉ። እና አንደኛው ውስብስብ ያደረገው ምንድነው 9 ወር ብቻ ስለሆነ የሱ እድሜ የፕላሴንታ እድሜ 9 ወር ብቻ ስለሆነ ጀምረው እስኪጨርሱ ፊገር አውት ለማድረግ አልቻሉም። ደግሞ ካደረጉ with the risk of the fetus ነው የሚሆነውና ለማወቅ አልቻልንም ብለው ይሄው እስካሁን ፍዳቸውን እየበሉ ነው። ወገኖች የእግዚአብሔር ግን ስርዓት አድርጎ ቁጭ አድርጎታል። ሁለት ሴሎች እንደተገናኙ ፕላሴንታ የሚባል ከየት እንደመጣ ሳይታወቅ ውስብስብ የሆነ ስራ እየሰራ 9 ወር ሲያበቃ ደግሞ ስራውን ይጨርስና ተቆርጦ ወደ ቦታ ይሄዳል። እግዚአብሔር አምላካችን ድንቅ ነው ወገኖች። በእኛ ውስጥ የፈጠረው ስርዓት አስደናቂ ነው። የሰውነታችንን ይሄንን ሁሉ መረጃ ይዞ የሚመላለሰው ዲኤንኤ የሚባለው ምናልባት ስዕሉን ልታሳየን ትችላለህ? አሁን ዲኤንኤ እዚህ ጋር ቤዝ ፔር እንግዲህ ታውቁታላችሁ አይደል? ቤዝ ፔር ምናምን የሚባለው የዲኤንኤ ዴፊኒሽን ኮምቢኔሽን ኦፍ ቱ ካራክተርስ ስዊች እየተደራረጉ ነው ዲፋይን የሚያደርጉት ትርጉም የሚሰጣው ኮዲንግ አለው። እና ይሄ እዚህ ጋር የምናየው ቲ ከኤ ጋር ሲ ከጂ ጋራ ምናምን ኮምባይን እየሆነ ምናምን እቺ ይሄ ምንድነው እንዴ ኮይል እየመሰለ የሚሄደው ነገር 3 ቢሊየን ፔር ነው ያለው። 3 ቢሊየን ማለት እነዚህ ፔሩ ማለት ቲኤሲጂ ምናምን ያለ ኮምባይንድ እየሆነ የሚሄደው ማለት ነው 3 ቢሊየን ነው። እሺ ይሄ 3 ቢሊየን ሞለኪውላር የሆነ ኢንስትራክሽን ሴት ነው የያዘው። ማለት የማንነታችን አጠቃላይ ኢንፎርሜሽን እዚህ ውስጥ ነው ያለው። የአንድ ሰው ማንነቱ በቃ ላይ ሊገለጥበት የሚችለው የትኛውም ነገር እዛ ውስጥ ነው ያለው። እና ይሄ ነገር ሲዘረጋ 2 ሜትር ወይም 6.5 ፊት ይሆናል ተብሎ ነው የሚታመነው። እና ተጠቅልሎ ግን የተቀመጠው በ6 ማይክሮሜትር ዊድዝ ባለው የሴል ማዕከላዊ ክፍል ውስጥ ነው የተቀመጠው። ኦኬ አንድ ሴል ስላችሁ ቤት እንዳታስቡ፣ ሴል ነው ያልኩት፣ በአይን አይታይም። ሴል ውስጥ 6 ቢሊየን
ዲፊኒሽን የያዘ መረጃችን 6 ማይክሮሜትር ወይም 0.006 ሚሊሜትር ስፋት ያለው ሴል ውስጥ መካከለኛ ውስጥ ነው ተቀብሮ ያለው። ለንጽጽር እንዲሆናችሁ የአንድ ሰው የፀጉር ውፍረት 17 ማይክሮሜትር ነው። አንድ ፀጉር ውፍረቱ ከ17 አንዳንድ ሰዎች ወፈር ያለ ፀጉር ካላቸው 180 ሚሊ ማይክሮሜትር ሊሆን ይችላል። ስለዚህ 17 ማይክሮሜትር ያለው የፀጉር ነው ብያችኋል አይደለ? 17 የፀጉር ውፍረት 17 ማይክሮ ነው። ይሄ ግን የተቀመጠው 6 ማይክሮ ከፀጉር ምናልባት ለ3 ሲከፈል አንድ ፀጉር ተሰንጥቆ ለ3 ሲከፈል ባነሰው ውስጥ የ2 ሜትር ያህል ርቀት ሊሰፋ የሚችል መረጃ እዛ ውስጥ ተቀምጧል። እግዚአብሔር በስትንፋሱ የሰራው ይሄንን ነው። ሰው ልጅ ለዚህ ነው እግዚአብሔር እፋለበት ሰው ሆነ ምናምን ባላችሁ አትለፉት። ሌላ ጊዜ ስታነቡ think about what happened እዛ ጋር ይሄ ነው happen ያደረገው። እሺ የሚገርማችሁ 99.9% አንድ አይነት ዲኤንኤ ነው ያለን። 99.9% በዲኤንኤ ይለያል፣ ችግር የለም ምናምን የምንለው በ0.1% ልዩነት ነው ልዩነታችን። ይሄ አሁን በዘር የምንባለው አገር የምንጨርሰው እኔ ከየት እንደመጣ አላውቅም። አንድ ነን። የሚገርማችሁ እነዛን 6 ቢሊየን ቤዝ ፔሮችን ያለውን ኢንፎርሜሽን ማለት ነው። እሱን መረጃውን እንጻፈው በወረቀትና በስክሪፕቶ ሲንዘርዝረው ቢባል 60 ወርዶችን በደቂቃ ታይፕ የሚያደርግ ሰው 60 ወርድ ፐር ሚኒት ማለት ነው ታይፕ የሚያደርግ ሰው which is about 300 characters per minute ታይፕ የሚያደርግ ሰው ይህንን 6 ቢሊዮን ኢንፎርሜሽን ለመጻፍ 57 ዓመት ይፈጅበታል። በቀን 8 ሰዓት ቁጭ ብላችሁ እዚህ ጋር ያለው CAG ምናምን እያላችሁ እሱን ኮድ እናድርግ የሚለውን ብትጽፉ እና በደቂቃ ውስጥ 60 ወርድ መጻፍ ብትችሉ 57 ዓመት ትጽፉታላችሁ እዛ ውስጥ ያለው። I think ሌላ ከዚህ ጋር ኢኩቫለንት ያደረጉት ባለ 1000 ገጽ 200 ቮሊዩም መጻፍ ይወጣዋል። ይሄ መረጃ ብቻ ማለት ነው። ያንዳንዱ ባለ 1000 ገጽ 200 መጽሐፍ። እግዚአብሔር ግን ሰብሰብ አድርጓት በ0.6 ማይክሮ ምናምን ውስጥ ቁጭ አድርጓታል። እዛ ውስጥ የተቀመጠ ሴል እኛን ሪፕሊኬት የማድረግ ዴፊኒሽን እግዚአብሔር እግዚአብሔር ዲፋይን አድርጎ ስርዓት አድርጎታል። እግዚአብሔር ይህንን ኮድ ዲፋይን አድርጎታል። እነዚህ ኮዶች የሚነግሩን የእግዚአብሔርን በጣም ስፔሻል የሆነ ማስተርፒስ ነው። እያንዳንዳችንን እግዚአብሔር ዲፋይን ያደረገበት ነው። ስለዚህ ለምን አጭሩንኩ ለምን ረጅሙ ለምን ቀዩንኩ ለምን እንትኑ በዚህ ገባው በዚህ ወጣው እኔ እኮ ምናምን ልንል ምንም ክሌም እናደርገው አይደለም። it's defined ግሩምና ድንቅ ሆኜ ተፈጥሬያለሁ። የእግዚአብሔር ድንቅ ፍጥረት ነን ወገኖች። ይህንን እግዚአብሔር እጅግ በጣም ትልቅነቱን ልናደንቅና ልንረዳ የተገባ ነው። እሺ የሚቀጥለውን ጥቂት ደቂቃዎች ቀርተውኛል። 10 ደቂቃ ውስጥ ጨርሳለሁ። የሚቀጥለው ልባችን ነው። በነገራችሁ ላይ ዲኤንኤ እያንዳንዱ ሴላችን ውስጥ አለ። አይ ቲንክ የሆነ ትሪሊየን ያህል ሴል ነው ያለን እያንዳንዱ ውስጥ አለን። እና አንድ የሚያስቅ ያየሁት ምንድነው ከእያንዳንዱ ሴል ውስጥ ያለ ዲኤንኤ 2 ሜትሯ ተቀጣጥላ ብትወጣ ከመሬት እስከ ፀሐይ 300 እጥፍ ይመላለሳል ርቀቱ ማለት ነው ስትገጣጥሙት የአንድን ሰው ብንተነትን። እሺ
ልባችን የእጃችን ታህል ናት አይደል? የቡልቻ ልብ የሚል ያነበብ ሰው አለ? የቡልቻ ልብ እኔ ብቻ ነኝ እንደ ያነበብ? አንዳንድ ወሬ እኔ ምን አቅላለሁ ምናምን ይላሉ። እሺ ልባችን ሌላው አስደናቂ ኦርጋን ነው። ልባችን 12 ሴንቲሜትር ወይም 5 ኢንች ቁመት አላት። 8 ሴንቲሜትር ወይም 3.5 ኢንች ስፋት አላት። 6 ሴንቲሜትር ወይም 2.5 ውፍረት አላት። ሳይንስ የሚነግረንን ፕሩፍ እናርግ። በደቂቃ የልብ ምታችን ስንት ነው? ምት ሀርት ቢት አይደለ? 72 70 ኢዝ ኖርማል አይደል? እሺ በሰባ እንያዘው። በደቂቃ ነው አይደል? 70 በ24 ሰዓት ስንት ጊዜ ነው ልባችን የሚመታው? በቀን ውስጥ ስንት? 24 ብቻ ነው? 24 ሰዓት አለን። በ24 ሰዓት ስንት ይመታል? ስንት ነው? ካልኩሌተር አለ አይደለም እንዴ? ስማ ከሆነ በቃ ቀጥ ነው የምትይው በትንሽ ደቂቃ ውስጥ 100,800 በ24 ሰዓት ውስጥ ልባችን 100,000 ጊዜ ነው የሚመታው ወገኖች። አሁን ከዚህ ሰዓት ጀምራችሁ እስከ ነገ 100,000 ድው ሲል እኛ ምንም አይመስለንም። ማለት ሁለቴ የመታ ይመስላችኋል እንዴ? ረስተነዋል። እኔ ምን አገባኝ ያለን ነው የሚመስለው። እና ቅድም ያልኳችሁ 50,000 ኪሎ ግራም የሚጨርሰው ሰውዬ ልቡ በ79 ዓመቱ አንድ አሜሪካዊ እኔ ያልኩት 79 ዓመት የኖረ ነው ያልኩት። እና በ79 ዓመት እድሜው 2.8 ቢሊየን ጊዜ ነው ልቡ የሚመታው። በእድሜያችን እግዚአብሔር እድሜ ሰጥቶን 79 ዓመት ከኖርን 2.8 ቢሊየን ጊዜ ልባችን ይመታል። በእነዚህ ጊዜያት ውስጥ ልባችን ወደ 2,000 ጋለን ብለድ ፓምፕ ያደርጋል። 60,000 ማይል ኦፍ ብለድ ቬስልስ ይሄ ፓምፕ የሚደረገው ደማችን የደም ስራችን የአንድ አቨሬጅ ሰው 60,000 ማይል ነው የደም ስሩ ሲቀጣጠል። ኦኬ ባለፈው ከዚህ ከዲሲ አዲስ አበባ ስንት ማይል ነበር ያለው? ላስት ዊክ 8,000 አይደል? 8,000 ማይል ነው ማለት ከዚህ ከአዲስ አበባ 16 ሰዓት ፍላይት የምታደርጉበት ከዲሲ አዲስ አበባ 8,000 ማይል ነው። የደም ስራችን ግን 60,000 ማይል ነው። እሺ እና በጣም የሚገርማችሁ ይሄ ልብ ምት የሚጀምረው መቼ ነው? የሰው ልጅ በተጸነሰ በ22ኛ ቀኑ ነው የልቡ ምት የሚጀምረው። እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። እሺ ይሄን ብዬ ወደ መጨረሻ እየሄድኩ ነው፣ ጨርሳለሁ። ሶስተኛውን ብሬናችንን። ኦኬ ብሬናችን እዚህ ጋር ምስሉ ላይ የምታዩት ብሬናችን እጅግ በጣም አስደናቂ ነው። ቅድም እንዳልኳችሁ ታውቆ አላለቀም። እንደዚህ ሌብል የተደረጉት ኤሪያዎቹ ምናምን ናቸው። ነርቨስ ሲስተማችን ጋር እንዴት ነው የሚሰራው የሚለው በጣም ውስብስብ ነው። የአንድ አደልት ብሬኑ 3 ፓውንድ ነው። ኦኬ 3 ፓውንድ ነው። እና ይሄ 3 ፓውንድ የአደልት ብሬን 86 ቢሊየን ስፔሻላይዝድ ሴሎች አሉት ወይም ኒውሮንስ የሚባሉት አሉ። 86 ቢሊየን ኒውሮንስ ወይም ደግሞ ስፔሻላይዝድ ሴል ናቸው ብሬናችን ውስጥ ያሉ ማለት ነው። ኮንሱም የሚያደርገው የሰውነታችንን 20% ኦክሲጅን እና ኤነርጂ ብሬናችን ብቻ ኮንሱም ያደርገዋል። ኦኬ አንድ ሰው 200 ፓውንድ ቢመዝን 3 ፓውንድ ነው ጭንቅላቱ። ኦኬ 200 ፓውንድ ለ3። ስለዚህ
197 ፓውንዱ ብቻ 80%ን ሲጠቀም 3 ፓውንዱ 20% ኢነርጂ እና ኦክሲጅን ነው የሚጠቀመው። ኦኬ ስለዚህ ኮንሱም የሚያደርገው ብሬናችን ከ400 እስከ 500 ካሎሪ ነው በቀን 2000 ካሎሪ ነው አይደል? አንድ አደልት ዴይሊ ኮንሰምፕሽን ባል 2000 2500 ከ2000 ውስጥ 400 ወይም 500 ካሎሪ ነው ኮንሱም የሚያደርገው እና በሰዓት ውስጥ ወደ 20 ዋት ፓወር ይጠቀማል። እሺ 20 ፓወር 20 ዋት ነው የሚጠቀመው። 20 ዋት ማለት አይ ቲንክ ዜሮ ሻማ ብለን ቤታችን የምናበራው አምፖል አይነት እንደማለት ነው 20 ዋት ለንጽጽር። የሚገርማችሁ which is በ24 ሰዓት 480 ዋት ኮንሱም ያደርጋል። የሚገርማችሁ ግን ፕሮሰስ የሚያደርገው ዳታ ዛሬ ላይ ካለ ከየትኛውም ዳታ ሴንተር which is በኪሎዋት አወር ኮንሱም ከሚደረግ ፓወር በላይ ኮንሱም ከሚያደርጉ ኢንፍራስትራክቸሮች በጣም ባነሰ ፓወር ኮንሱም ያደርጋል፣ ግን የበለጠ ዳታ ፕሮሰስ ያደርጋል። ገብታችኋል ማለት ፕሮሰስ የሚያደርገው ዳታ ከሚጠቀመው ፓወር አንፃር እጅግ በጣም ትንሽ ሆኖ ግን ፕሮሰስ የሚያደርገው በጣም ፓወርፉል ነው። እግዚአብሔር በስትንፋሱ እፍ ሲልበት ይህን ሲስተም ነው የፈጠረው። መጽሐፍ ቅዱሳችን እግዚአብሔር ሆይ አንተ አባታችን ነህ፣ እኛ ሸክላዎች አንተም ሸክላ ሰሪ ነህ፣ ሁላችንም የእጅ ስራ ነን ይላል ኢሳይያስ 64 ላይ። ሁላችን በእግዚአብሔር ፊት እንደ ሸክላና እንደ ሸክላ ሰሪ ብናስብ የሱ ስሪቶች ነን። የማወራችሁ እነዚህ ሳይንሱ ሊገልጥልን የሞከረልን እነዚህ ውስብስብ እኛ ውስጥ ያለ ድንቃ ድንቅ በእግዚአብሔር ሰሪነት የተፈጠረ የእግዚአብሔርን ትልቅነት ይገላጭ የእጁ ስራ ነን። ይህንን አስደናቂ ፍጥረት ኤግዚት ማረጋላችሁ የዛሬ ሴሽኔን በእግዚአብሔር እንደነቅ በየስላችሁ ትልቁን ሰማያትን ሳይሆን እኛን እዚሁ ያለንን እህቴን ወንድሜን እኔን እያሰብን እንደነቅበት የእግዚአብሔር ድንቅ ፍጥረቶች ነን። መጽሐፍ ቅዱሳችን መዝሙር 8:3 ላይ የጣቶችን ስራ ሰማያትን ስመለከት በስፍራቸው ያኖራቸውን ጨረቃና ከዋክብትን ሳይ ብሎ ሩቅ ያለውን ስመለከት አስደናቂ ነው ካለ በኋላ በሐሳብህ ግን ስፍራ ተሰጠው ዘንድ ሰው ምንድነው? ትጠነቀቅለትም ዘንድ የሰው ልጅ ምንድነው ይላል መዝሙር 8:3 ላይ። ትልቁን አንተን አምላኬን አስቤ እዚህ ጋር ያለውን ሰው ሳስበው ደግሞ ስፍራ ልትሰጠው ግን ለዚህ ሰው በእርግጥ ሰው ምንድነው? ትጠነቀቅለት ዘንድ አንተ ትልቁ አምላክ ለዚህ ሰው ትጠነቀቅለት ዘንድ የሰው ልጅ ምንድነው? ወገኖቼ እግዚአብሔር እኛን ትልቁ አምላክ ሲፈልገን ምክንያት አለው። እንዳልኳችሁ የሱ ዩኒክ የሆነ ማስተርፒስ ነን። የእጆቹ ድንቅ ፍጥረታት ነን። በኪዳን ነው ከኛ ጋራ የተወዳጀው። ፍጥረት ላይ ገዢ አድርጎ ባለስልጣን ሲያደርገን የሱን ኢሜጅ ይዘናል። የሱን ማንነት ገላጮች ነን። ዝም ብለን ከሆነ ቦታ ብቅ ያለን መሽሩም አይደለንም፣ ወይም እንደ እንጉዳይ ብቅ ያለን አይደለንም። የከበርን ነን። ለሰውም ያለን እይታ ሊቀየር፣ እኛም ስለራሳችን በእግዚአብሔር ፊት ያለን እይታ ሊቀየር ይህንን አምላክ ልናደንቀው ይገባል። የሰው ፍጥረት አስደናቂ ብቻ ሳይሆን ፈጣሪውም በጣም አክብሮት የፈጠረው ነው። ይህንን እውነት ማወቅ ተገቢ ነው። የሰው ልጅን እግዚአብሔር ደግሞ ፈልጎታል። ይሄ አምላክ ከፍጥረቱ ጋራ ባህሪውን ሲያካፍለው ባለጉዳዩ ስላደረገው በብርቱ ፈልጎታል፣ ደግሞም ይፈልገዋል። የተበላሸ ሪሌሽንሺፕ ሪስቶር እንዲሆን እግዚአብሔር ይፈልጋል። የፈጣሪነቱን የአምላክነቱንና
የመለኮትነቱን ስልጣን ሪኮግናይዝ ልናደርግ ከፈቃዱ ጋር ልንስማማ ይገባል። የተገለጠልንን ያህል ነው እግዚአብሔርን የምንፈራውና የምናከብረው። እግዚአብሔር የበለጠ እንዲገለጥልን ጌታ ይርዳን። እንጸልያለን።